ሚስቴም ቤተሰቦቼ አይወዷትም፣ ባለቤቴም ደግሞ ቤተሰቦቼን አትወዳቸውም። በሰርግ በለቅሶ በልደት እንዲሁም ግዴታ መገናኘት ያለባቸው ሴናሪዮ ካልተፈጠረ በፍጹም እሷም ቤት እንዲመጡ አትፈልግም፣ እሷም ደግሞ እነሱ ቤት መሄድ አትፈልግም። ባለቤቴና ቤተሰቦቼ እንዲስማሙ ምን ላድርግ ብለው ብዙ ሰዎች ይጠይቁኛል። እኔ እነሱን የምጠይቃቸውን አንድ ጥያቄ ለእናንተም እንድትመልሱት ልጠይቃችሁ። አንተ ከባለቤት ጋር ቤተሰቦች እንዲስማሙ ምን አድርገሃል? ስለሷ ሄደ የነገርካቸው ምንድን ነው? መልካም ነገር ነው ወይስ ክፉ ነገር ነው? በዛ ነገር ላይ ተመስርተው እሷን የመውደድም የመጥላትም ቴንደንሲ ስለሚኖራቸው ማለት ነው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። መልካም ቀን ይሁንላችሁ። ወንድ ልጅ ገንዘብ ከሌለው አይመቸኝም። እሱ ራሱ ገንዘብ ከሌለው አይመቸውም። ወዶ ይመስልሻል ገንዘብ ያጣ? ወዶ ይመስልሻል ኪሱ ባዶ ሲሆን ከቤት የማይወጣ? እኔ ወንድ ልጅ ገንዘብ ከሌለው ሳይሆን ለራሴ ገንዘብ ከሌለኝ ነው የማይመቸኝና የሚደብረኝ። ራስሽ ሳይኖርሽ ሰው እንዲኖረው የምትመኘው አንበጣ። ባሌ የማገጠብኝ የሰርጋችን ዕለት ማታ ነው። እኔና ባሌ የተጋባ ነው በ7 ወር ብቻ ትውውቅ ነው። በእነዛ 7 ወሮች ውስጥ ቁጭ ብለን ያወራንባቸው ሻይ ቡና ያልንባቸው ቀናትና ሰዓታት ቢደመሩ 1 ሳምንት እንኳን አይሞሉ። ነገር ግን የነበርንበት ሁኔታ እኔም ለትዳር የጓጓሁበትና ማግባት የምፈልግበት እሱም ለትዳር ዝግጁ የሆነና ለትዳር ዝግጁ የሆነችን ሴት የሚያገኝበትን ቀን እየናፈቀ ባለበት ሰዓት ተገናኘን። ፍቅር ይዞኝ አብጄ ከንፌ ያለሱ ብዬ ያገባሁት ሰው አይደለም። ነገር ግን ወድጄዋለሁ። ለትዳሬም የሚመጥን ምፈልገው አይነት ሰው ነው ብዬ መርጬዋለሁ። እሱም ወዶኝ መርጦኝ እንጋባ ተባብለን አስበን ተማምነን ነበር ወደ ትዳር የገባ ነው። ወደ ትዳር ለመግባት በምንነጋገርበት ሰዓት ኢኮኖሚውንም ቤተሰቡንም የሚመጥን ትልቅ ፕሮግራም ማዘጋጀት እንደሚፈልግ ነገረኝ። ቆንጆ ድግስን አዘጋጅተን የኔም የሱን ቤተሰቦች እንዲገኙበት ተስማማን። ይህን ጉዳይ ለእናትና ለአባቴ ስነግራቸው እናቴ ደስተኛ አልነበረችም። አባቴም ቢሆን ሰርግ ላይ የሚገኘው ሰው ወዳጅም ጠላትም ነው። የሚያያችሁም አይን የክፋትም የደግነትም አይን ነው። እንደዚህ ማካበድና ማጋነን አያስፈልግም። ከተዋደዳችሁ ትዳር ካላችሁ አርፋችሁ ወደ ህይወት ግቡ። የራሳችሁ የቅርብ ቤተሰብ የሚገኝበት ቀለል ያለ ፕሮግራም በየቤታችሁ አዘጋጅታችሁ ወደ ትዳር ሂዱ። ነገር ግን እንደዚህ በተጋነነና እንደዚህ እዩልኝ ስሙልኝ ባለበት ሁኔታ የሚደገስ ሰርግ የሰው አፍና የሰው አይን ውስጥ ከመክተት ውጪ የሚያመጣው ጠብ የሚል ነገር አይኖርም። ባክሽ ልጄ እሺ የሚልሽ ከሆነ እንደዚህ የተጋነነና የተዝረከረከ ነገር አታድርጉ ብላ እናቴ መከረች። ይህን ነገር ስለውሱ አይ ይሄ በእኔ ተጀመረ አይደለም፣ ሙሉ ቤተሰባችን ያገባው እዛ ሆቴል ነው፣ የተደገሰውን በዚህ መንገድ ነው። ለእኔ ሲሆን ለምን ይቀራል? እኔም እፈልገዋለሁ፣ አለሜ ነው፣ አንድ ነው። ምንም አይነት ወጪ ካንቺም ሆነ ከቤተሰብሽ አልፈልግም። ሁሉንም ፕሮግራም የሚያዘጋጁት እናትና አባቶቼ ናቸው። እኛ ብቻ የምንፈልጋቸውን ነገሮች የምንጠራቸውን ሰዎች ዝርዝር ጽፈን ማስረከብ ነው አለኝ። ደስ አለኝ። ወጣት አይደለሁኝ እንዴ? ሴት አይደለሁኝ እንዴ? ሰርግ ወዳለሁ፣ ድብልቅልቅ ያለን ነገር ወዳለሁ፣ መታየትን ወዳለሁ፣ ማማርን መድመቅን ከፍ ማለትን ወዳለሁ። የእናቴን ሐሳብ በከፊል ልቤ ነበር የተቀበልኩት። የሱን ሐሳብ ግን በሙሉ ልቤ ተቀብዬ ከኔ ቤተሰብ ከ100 እስከ 150 ሰው ከሱ ቤተሰብ ደግሞ የማላቀውን አክል ቁጥር ሰዎችን ጠርተን ሰርጋችን ሆነ። ሰርጋችን እንደነገርኩሽ ትልቅ የሚባል ከተማችን ላይ ይሄ ነው ብዬ ስሙን ሳልጠቅስልሽ አሉ ከሚባሉ ሆቴሎች አንዱ ሆቴል ላይ ነበር። ቬሎዬንም መርጬ ለቀን ለማታ ብዬ ተከራየሁኝ። እናም አይደርስ የለ ያ የሰርግ ቀን ደረሰ። ከኔም በኩል 150 ለሚሆን ሰው ካርድ ተሰጠኝ። እነዚያ የቅርቤ ናቸው፣ ወዳጆቼ ናቸው፣ ዘመዶቼ ናቸው፣ ጓደኞቼ ናቸው ያልኳቸውን ሁሉ ጠራሁኝ። እናቴ እንዳለችው ሰርግ ክፉም ደጉም የሚገኝበት ነው። ደግም ክፉም አይን እኛን የሚያይበት ቀን ነውና የሰርጉ መድረክ ላይ ሆነን ሁሉም ሰው አፍጦ አየን። ሴቱም ወንዱም ትልቁም ትንሹም ድብልቅልቅ ያለበት ሰርግ ነበር። እናትና አባቴ ገና ሰርጉ በር ላይ ሲደርሱ ሁኔታው አላማራቸው፣ በጣም አስጠላቸው። መቋቋም አልቻሉም። ምግብ ከተነሳና ምግብ ከተበላ በኋላ እዛ ቦታ ላይ መቆየት ስላልፈለጉ ተነስተው ወጡ። ያንንም የነገረችኝ እህቴ ናት። በእርግጥ በወቅቱ አስጠልቷቸው ደብሯቸው ሳይሆን ያለችኝ አባቴ ከባድ ጨጓራ ነበረበትና የአባቴ ጨጓራ ስለተነሳበት እራት በልተው ወጡ። ለሱም ቤተሰቦች ይቅርታ ጠይቀዋል አለችኝ። አስጠልቷቸውና ሁኔታው ደብሯቸው መውጣታቸውን ያወቅኩት
አሁን ላይ ነው። የሰርጌ ዕለት ነው ብዬ ተገልጬ በማላቀው ልክ ተገለጥኩኝ። ተውቤን በማላቀው ልክ ተዋብኩኝ። ሁሉም ወንዶች አይን እኔ ላይ ነበር ቢባል ማጋነን አይሆንም። ሌላውስ የኔ ጓደኞቼ ሁሉ አጠገቤ እየመጡ አንቺ ምን አይነቱን ሸበላ ሀብታም ነው የጠበሹ? ከመቼ መቼው ነው ጠብ ያረግሹ? ኬት ነው ያገኘሹ ይህን ባለ ሀብት? ኬት ነው ያገኘሹ ይህን ቆንጆ? እያሉ ግልጽነን ባዮቹ ሳይደብቁ በቅናትም በአሽሙርም እየመጡ ተንኮስ አደረጉኝ። የሁሉም ሴቶች አይን እሱ ላይ እንደነበር አይቻለሁ። ሁሉም ሴቶች እሱ ላይ አንዣባዋል፣ እሱ ላይ አፍጠዋል። ሁሉም ወንዶች እኔ ላይ አንዣባዋል፣ እኔ ላይ አፍጠዋል። ግን ሰርጋችን አይደል እንዴ ያለኛ የተገባ ነውና ደስታን ነው እንጂ ምንም አይነት ስሜትን ውስጣችን ላይ አልፈጠረም ነበር። ሁሉም ሰው በእኔ እሱን ማግባትና እሱን ማግኘት ተገርሟል። አብሶ የቅርብ ዘመዶቼና የቅርብ ጓደኞቼ። ምክንያቱም ሁሉም ነገር ድንገት ነው። ማንም ያላየው ማንም ያልሰማው። እንዳልኩሽ በ7 ወር ግንኙነት ነው የኔና እሱ ትውውቅ ወደ ትዳር አድጎ የትዳሩን ጅምር እንደዚህ ከተማውን ባናወጠ ሰርግ ሆኖ ተገኝተው የማያውቁበት ቦታ አንዳንድ ቤተሰቦቼና ጓደኞቼ እንገኛለን ብለው ያላሰቡበትም ሆቴል ላይ ተገኝተው በእኔ ሰርግ ምክንያት የበሉት የጠጡት። በዚህም አይን ውስጥ ገባው፣ አፍ ውስጥ ገባው። ተበላ ተጠጣ። ሁሉ ነገር ከተከናወነ በኋላ ዲጆ ዘፈኖችን መከፋፈት ጀመረ። ዘፈኑ ሲከፈት ድብልቅልቁ ወጣ። ወንዱ ሴቱ ተደባልቆ መጨፈር ጀመረ። እዚህ ጋር ነበረ አንዲት ከኔ በእድሜ ከፍ ያለች ቅብጥብጥ ያለች ምንም የማይመስላት ሴት እየመጣች እኔና እሱ መሀል እየገባች መቀወጥ የጀመረችው። ዘፈን በተለወጠ ዘፈን በመጣ ቁጥር እኔና እሱ መሀል እየመጣች ትጨፍራለች፣ እኔን ታስጨፍራለች፣ እሱን ታስጨፍራለች፣ ትዘላለች፣ ትፈነድቃለች። ሁኔታዋን ሳይ የቅርብ ዘመዱ እህቱ፣ አክስቱ፣ የአክስቱ ልጅ ናት የመሰለችኝ። በሁኔታዋ በጣም እየተገረምኩኝ ነበር። ከሱ ጋር ያላት ቅርበት፣ ትይዘዋለች፣ ትጨብጠዋለች፣ ከጎኑ ከዙሪያው እየተሽከረከረች ትዘፍናለች፣ ትጨፍራለች። የትኛውም ዘፈን፣ የትኛውም ዳንስ፣ የትኛውም ጭፈራ አላመለጣትም። ወይ እሱ ጋናት ወይ እኔ ጋናት። መድረኩ አልበቃሽ አላት። ምን አይነት የምትወደው ምን አይነት የምታከብረው እህቱ ናት፣ ምን አይነት የምትወደው ቤተሰቡ ናት እያልኩኝ በግርምትም በትዝብትም መለከታታለሁኝ። ቆንጆ ናት። አለባበሷ ድንግጥ የሚያደርግ ነው። ሁኔታዋ፣ ነፃነቷ፣ ስለምንም ነገር የማትጨነቅ መሆኗን ታስታውቃለች። መብላቱም መጠጣቱም ድግሱም ጭፈራውም ሌሊቱ ላይ ተጠናቀቀ። ከተጠናቀቀ በኋላ ሁሉም ሰው ተሸኝቶ ወደ የቤቱ ሲሄድ የኔ ጓደኞችና ሚዜዎች የሱም ጓደኞች እዛው ሆቴል ላይ ነበርና የመጀመሪያውን ቀን ሩም የያዝ ነው ተከትለውን ወደ ሩማችን መጡ። ወደ ሩማችን ከመጡ በኋላ ጓደኞቹ ትንሽ ተቀምጠው በቃኛ መሄድ አለብን ብለው ሲወጡ እሱም ተነስቶ ልሸኛቸው ብሎ አብሯቸው ወጣ። በዛ ሰዓት እኔና ጓደኞቼ ነፃነት ስላገኘን ደስ ብሎን እነሱም ቬሎዬን እንዳውልቅ እያገዙኝ እያወራን እየሳቅን ቬሎዬን ማውለቅ ጀመርኩኝ። ቬሎዬን ካወለቁልኝ በኋላ እህቶቼ ሊወስዳቸው የቆመው መኪና 10 እየደወለ ሲጨቀጭቃቸው በቃ መሽቷል ሂዱ፣ ቬሎዬን ካወለቃችሁልኝ በኋላ እኔም ተጣጥቤ ቢጃማ ቀይሬ ባለቤቴ ልጠብቅ ብዬ እነሱን ሸኘሁኝ። ታጥቤ ቢጃማ ቀይሬ ወደ መኝታዬ ስመለስ ግን ባሌ በዛ ሰዓትም ላይ አልመጣም ነበር። ትንሽ ደቂቃዎችን ከጠበቅኩት በኋላ ስልኬን አንስቼ ደወልኩኝ። አይነሳም። ምናልባት ከጓደኞቹ ጋር ወሬ ይዞ ይሆናል አልኩኝና አልጋ ላይ ጋዳም እንዳልኩኝ ሳላስበው እንቅልፍ ወሰደኝ። በዛ እንቅልፍ መሃል ግን ብንን ብዬ ተነሳው። የሆነ ነገር ወረረኝ። ልቤ ደነገጠ፣ ውስጤ ተረበሸ። ምን እንደተሰማኝ ምን እንደነካኝ አላውቅም። እንቅልፍ የወሰደኝ ለሰዓታትም አልነበረም፣ ለ30 ደቂቃ ያህል ነው። አልጋይ ላይ ጋደም እንዳልኩኝ እንቅልፍ ወስዶኝ የነበረው። በዛ የእንቅልፍ ሸለብታ ውስጥ ግን የተሰማኝ ስሜት የተሰማኝ ፍርሃት እምገልጸው አይደለም አሁንም ድረስ። ከዛ በጣም ሲጨናንቀኝ ስልኬን አንስቼ አሁንም ስደውልለት ስልኩን አላነሳውም። ሰዓቱን ማስላት ስጀምር ከ2 ሰዓት በላይ ሆኖታል ከወጣ። ፍርሃቴና መረበሼ ፈጽሞ ሊወገድልኝ አልቻለም። ቤተሰቦቼ ምን ሆነው ይሆን አልኩና ወደ እህቴ ደወልኩኝ። በሰላም ገባሽ ስላት አዎ በሰላም ገብቻለሁ። ምን ነው ስትለኝ ሌሊት ስለሆነ ሄድሽው በሰላም መግባትሽን ለማረጋገጥ ነው። ቤተሰብ ሁሉ በሰላም ገብቷል እየጠየኳት ሁሉም ሰው በሰላም መግባቱንና ምንም ችግር እንደሌለ ነገረችኝ። ፍርሃቴ፣ ጭንቀቴ፣ የልቤ መደንገጥ፣ የልብ ምቴን መቆጣጠር አልቻልኩም። እሺ ብዬ እሷን ስልክ ከዘጋው በኋላ ክላሴ ውስጥ እየተንቆራርጠጥኩኝ ለ3ኛ ጊዜ መልሼ ደወልኩለት። አሁንም አያነሳም። ከሁለት ወጥቼ መፈለግ እንዳለብኝ እየተሰማኝ ባለበት ደቂቃዎች ውስጥ ትንሽ ቆይቶ ደወለልኝ። ይቅርታ ስልኬ ሳይለንት ሆኖ ኪሴ ውስጥ ነበረ። ከጓደኞቼ ጋር ነበርኩኝ። ቆየሁብሽ እንዴ? አለቅ ብለውኝ ነው መጣሁ አለኝ።
ስማ ሴት ልጅ በጣም ብዙ ካቀደችበትና በጣም ብዙ ካወራችበት ቦታ ላይ ቆማ ዝም ካለች በቃ ነገር ሁሉ አልቋል ማለት ነው። አንድ ሴት የውሸት የምታፈቅር ከሆነ ማለትም አፈቅርሃለሁ እያለች ያለችው የውሸት ከሆነ የምታደርጋቸው ነገሮች ፍቅረኛዬ ብለህ ያስካት ሴት ዛሬ ላይ እነዚህ ነገሮችን የምታደርግብህ ከሆነ በቻልከው አቅም ራስን ይዘህ ውጣ ከዚህ የፍቅር ግንኙነት ውስጥ። ደቂቃ መቆየት የሌለብህ እንደዚህ አይነት የፍቅር ግንኙነት ውስጥ ነው። አሁን ከምጠቅስልህ 8 ምልክቶች መካከል እሷ ከ4 በላይ እያደረገች ከሆነ ማለትም ከ4 ወይንም ከ5 በላይ የምጠቅሳቸውን ነገሮችን ዛሬ ላይ አንተ ላይ እያደረገች ከሆነ የኔ ወንድም በቻልከው አቅም ውጣ ከዚህ የፍቅር ግንኙነት። አይኖ ታፈቅራታለህ፣ ለሷ ቦታ አለ፣ እመነኝ። ከሷ ግን ምንም አይነት ፍቅር አታገኝም። ብታገኝም ፌክ ነው፣ የውሸት ፍቅር ብቻ። የውሸት ፍቅር ደግሞ ይቆያል እንጂ መፍረሱ አይቀርም። ጊዜህን አታቃጥል። ዛሬውኑ ራስህን ይዘህ ጓዝህን ሸክፈ ውጣ። አንደኛውና የመጀመሪያው ይሄንን ጥያቄ ጠይቃት፣ ስለ ነጋችን ምን ታስቢያለሽ? እዚህ ጋር ላንተ ያላት ስሜት ይፈተሻል። አንድ ሴት በጣም ስታፈቅር ስለ ነጋችሁ ካንተ በፊት ነው አሰላስላ የምታውቀው። ሁሉንም ነገር ፕላን ታደርጋለች። ነገ ላይ ካንተ ጋር መኖር የምትፈልግበትን ቦታ፣ መውለድ የምትፈልጋቸውን ልጆችን፣ የት አካባቢ መኖር እንደምትፈልግ፣ ምን አይነት ህይወት እንደምትጠብቅ በደንብ ፕላን ታደርጋለች። ምክንያቱም ዛሬ ላይ የያዘችው ህይወት ነገ ትዳር ተብሎ ቤተሰብ እስከሚባለው ደረጃ እንደሆነ በደንብ ጠንቅቃ ታውቃለች። ስለዚህ የነገ ህይወታችሁን የእውነት የምታፈቅር ሴት ፕላን ታደርጋለች። ወደዚህኛዋ ስንመለስ ግን በተቃራኒው ነው። ምንም ፕላን ስለሌላት ግራ ነው የሚገባት። በቃ እንኖራለን እግዚአብሔር ካለ ምናምን ነገር እዛ ወሬ ላይ አትቆይም፣ ወዲያውኑ ትወጣለች። የእውነት የምታፈቅር ሴት ግን ውላ ብታድር አይሰለቻትም። እስቲ ስለ ወደፊት እናውራ፣ ስለ ነገ እራሷ ናት ነዝንዛ ስለዛ የምታስወራል። አየህ እዚህ ጋር በትንሹም ቢሆን ለአንተ ያላት ፍቅር ይፈተሻል ማለት ነው። ስለዚህ ስለ ነገ ምንም እቅድ፣ ፕላን፣ አላማ ከሌላት ዛሬውኑ አንተ ራስህን ይዘህ ከዚህ የፍቅር ግንኙነት ውጣ። ሁለተኛ ስላንተ ስሜት ግድ አይሰጣትም። እዚህ ጋር ከፈለክ ለምን ባናታ አትተከልም? ምን ተሰማው ስለሚለው ግድ አይሰጣትም። በቃ አይመለከታትም። ቢከፋ፣ ብታዘን፣ ብትጎዳ፣ ብታለቅስ አይዞ ምናምን ብላ እጥፍ ነው የምትለው። ለአንተ ስሜት ተጨንቃ ምን ያስባል፣ ምን ይሰማዋል፣ ምን አይነት ሁኔታ ላይ ነው ያለው፣ ምን ላድርግለት፣ ምን ብሆን ይሻላል አያገባትም ነው የምልህ። ገብተዋል? በምንም ታምር ስሜትን ይሄ ኢሞሽናል አታችመንት የሚባለው ነገር አለ አይደል? የእውነት የምታፈቅር ሴት ትረዳሃለች። ነግረሃት እኮ አይደለም አይኖችን አይታ ስሜትን ለመረዳት ትሞክራለች። እችኛዋ ግን መስሚያዋ ጥጥ ነው። እዚህ ጋር ባናት ለምን አትተከልም? ግድ አይሰጣትም። ለምን? እሷ ትወና ላይ ነች ያለችው። ገብተዋል? ስላንተ ማልቀስ፣ ስላንተ ማዘን ምንም አይመለከታትም። የራሷን ትወና ነው እየተወነች ያለችው። የእውነት የምታፈቅር ሴት ግን ያንተ ትንሽ እንባ ማቅረር ግድ ይሰጣታል። ያንተ ትንሽ መከፋት ያስጨንቃታል። ለምን? ልታጣ አትፈልግም። የሆነ ፍቅሩ ስትሆን የሆነ ስሜት ያስገድዳል። የምትፈልገው የምታፈቅረው ሰው ሲከፋ ስታይ የሆነ ውስጥ የሚሰማ ለየት ያለ ስሜት አለ። ያ ስሜት የውሸት ፍቅር ውስጥ ስለሌለ ከዚህ ስሜት ነፃ ነች እቺ ሴት። ስለአንተ ምንም ግድ የማይሰጣት ከሆነ ያንተ ማዘን፣ መደበር፣ መከፋት ምንም የማይመለከታት አድርጋ ከአንተ ጋር ፍቅሯን እየመራች ከሆነ አባቴ ብትዘጋጅ የተሻለ። ሶስተኛ አስመሳይ ሴት መቼም ይቅርታ አትጠይቅም። የውሸት ከአንተ ጋር ፍቅር የጀመረች ብትሞት ክብሯን ትጠብቃለች። አንድ ሴት የሆነ ስታፈቅር ክብሬ ምናምን አትልም። ትኩረቱ አንተን ማፍቀር ላይ ነው። ኢቨን ጥፋት ሰርተ በአንተ ጥፋት ይቅርታ ትላለች የእውነት የምታፈቅር ሴት። አራተኛ ካንተ ጋር የቱን ቦታ መታየት አትፈልግም። ላግኝሽ ስትላት ማታ ልትቀጥረ ትችላለች። ማታ እንገናኝ በቃ በሌሊት ነው የምትወጣው ምናምን ሰበብ ትደረድራለች። አንድ ሴት ያላመነችበትንና ያልፈለገችውን ግንኙነት ሰው እንዲያይባት አትፈልግም፣ በተለይ ጓደኞቿ። ስለዚህ በሻለችው አቅም ልትደብቅ ትሞክራለች። እንገናኝ ስትላት ሰው የሌለበት ቦታ፣ የሆነ ወጣ ያለ ቦታ፣ ከሰዎች ለመደበቅ የሚመቻት ቦታ ነው የምትቀጥረው። ወይንም ማታ እንገናኝ አይነት ነገሮችን ማለት ነው። ይሄን አርግልኝ፣ ይሄን ስራልኝ ብላ ማትጠይቅህን ሴት በጣም በጣም ፍራ። ምክንያቱም ሰልችቷታል። ኦል ዘ ቡልሺት የምትሰጣት ምክንያቶች፣ የማይረባ ውሸት፣ ዛሬ ነገ ቃል እየገባህ የማታደርጋቸው ነገሮች በሙሉ እንዳትጠይቅህ አድርጓታል። ሰልችቷታል። ውሸትህ ሰልችቷታል። ፕሮሚስህ ከዛሬ ነገ አደርጋለሁ እያልክ የምታደርገው ነገር በሙሉ ስለሰለቻት ነው ዝም የምትለው ማትጠይቅህ እንጂ ፈርታ ሳይሆን በቃ ምንድነው ሁሉ ነገር ሞልቶላት ሳይሆን አንተ መጠየቅ በቃ ዲስአፖይንት ስለሆነች ነው፣ ስለተበሳጨችብህ ነው። ከዚህ በፊት ጠይቃ ወይንም እንዳልኩት ብዙ ምክንያቶች ሰጣሃት በቃ ደክሟታል። ስለዚህ እንደዚህ አይነትን ሴት በጣም በጣም ተጠንቀቁ።
ምክንያቱም በቃ ሰለቻት ማለት ነው። ሴት ልጅ ከሰለቻት ደግሞ በጣም ጥሩ አይደለም። ተጠንቀቅ።